On this vote, the yeas are 215 and the nays are 208. The concurrent resolution is adopted. በአሁኑ ሰዓት በአሜሪካ የስልጣን ማማና በዋሽንግተን ዲሲ የፖለቲካ ኮሪደሮች ውስጥ ታይቶ የማይታወቅ እጅግ አስገራሚና ድራማዊ ክስተት ተከስቷል። ይህም ክስተት የዓለምን ጂኦፖለቲክ ሚዛን ሊያናጋ የሚችል ትልቅ የኃይል ሽግግር ምልክት ሆኖ ብቅ ብሏል። ለሁለተኛው ስልጣን ዘመን ዋይት ሃውስን የተቆጣጠሩት ዶናልድ ትራምፕም ለወራት ኮንግረሱ እንደፈለጉ ሲዘውሩና የፈለጉትን ውሳኔ ሲያጸድቁ የቆዩ ቢሆንም በትላንትናው ዕለት ግን በገዛ ቤታቸውና በገዛ ወገኖቻቸው የታሪክ ሽንፈትና ክህደት ደርሶባቸዋል። በሪፐብሊካን ፓርቲ የሚመራውና በትራምፕ ታማኞች የተሞላው የተወካዮች ምክር ቤትም በአሜሪካና በኢራን መካከል የሚካሄደውን ጦርነት በአስቸኳይ እንዲቆም ይጠይቅና የፕሬዚዳንቱን የጦርነት ስልጣን የሚገታ ውሳኔ በአብላጫ ድምፅ አሳልፏል። ይህ ውሳኔ ዝም ብሎ የሕግ ሰነድ ሳይሆን ትራምፕ በመካከለኛው ምስራቅ ለከፈቱትና ኦፕሬሽን ኤፒክ ፊውሪ ለተባለው ጦርነት አሜሪካውያን ያላቸው ትዕግስት ማለቁንና ፕሬዚዳንቱ በገዛ ፓርቲያቸው ውስጥ ብቸኛ የሆኑ መምጣታቸውን ለዓለም ያበሰረ ታላቅ መልእክት ሆኗል። የድምፅ አሰጣጥ ሂደቱ እጅግ አጣዳፊና በጭንቀት የተሞላ ነበረ። ውጤቱም 218 ለ208 በሆነ ጠባብ ልዩነት ሲጠናቀቅም በመላው አሜሪካና በዓለም አቀፍ ደረጃ ትልቅ ድንጋጤን ፈጥሯል። ለዚህ ድል ደግሞ ዋነኛውን ሚና የተጫወቱት አራት ደፋር ወይም በትራምፕ አገላለጽ ከዳተኛ የሪፐብሊካን የሕግ መወሰኛ ምክር ቤት አባላት ናቸው። የኬንታኪው ቶማስ ማሴ፣ የሚቺጋኑ ቶም ባሬት፣ የኦሃዮ ዋረን ዴቪድሰንና የፔንስልቫኒያው ብራያን ፊትስፓትሪክ ከዲሞክራቶች ጋር በማበር በትራምፕ ላይ የፖለቲካ ጦርነት አውጀዋል። እነዚህ አራት ግለሰቦችም የፓርቲያቸውን ግንብ በመናድ ትራምፕ ለኮንግረሱ ፍቃድ ጦርነት የመቀጠል መብት እንደሌላቸውና የ60 ቀናት የሕግ ቀነ ገደብ ማለፉን በማንሳት ፕሬዚዳንቱን አጣብቅኝ ውስጥ ከተዋቸዋል። በተለይም ብራያን ፊትስፓትሪክ ከድምፅ አሰጣጡ በኋላ ሲናገሩ ጦርነቱ በአሜሪካውያን ኑሮ ላይ እያደረሰ ያለው የኢኮኖሚ ጫና ከቀን በላይ መሆኑና የዋጋ ግሽበቱም ሕዝቡን እያደቀቀው መሆኑን በቁጭት ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ለዚህ ውሳኔ የሰጡት ምላሽ ደግሞ እጅግ ኃይለኛና የቁጣ ቃላት የተሞሉበት ነበረ። በማኅበራዊ ገጻቸው ባሰፈሩት መልእክትም ውሳኔውን ትርጉም የሌለው ሚሊንግለስ በማለት አጣጥሎታል። አራት መጥፎ ሪፐብሊካኖችና ሁሉም ዲሞክራቶች እኔ ከኢራን ጋር የመጨረሻውን ሰላም ድርድር እያደረግኩ ባለሁበት ሰዓት የጦርነት ስልጣኔን ለመገደብ ወስኗል። እንዲህ ያለ የአገር ፍቅር የሌለው ድርጊት የሚፈጽም ማን ነው ሲሉ በከፍተኛ ቁጣ ጠይቋል። ትራምፕ እነዚህን አራት ሪፐብሊካኖች ለታይታ የሚሰሩ በማለት የፈረጇቸው ሲሆን ድርጊቱ አሜሪካን በዓለም ፊት ደካማ አድርጎ እንደሚያሳያት አስጠንቅቀዋል። ሆኖም ግን የትራምፕ ዛቻና ቁጣ በዚህ ጊዜ በኮንግረሱ አባላት ላይ የፈጠረው ተጽዕኖ አነስተኛ መሆኑ የፕሬዚዳንቱ የፖለቲካ ጡንቻ እየደከመ መሆኑን ያሳያል። የዚህ የፖለቲካ አመፅ መነሻ ደግሞ ክፉኛ እየተናጋ ያለው የኢኮኖሚ እውነታ ነው። አሜሪካ በኢራን ላይ የከፈተችው ጦርነትና የሆርሙዝ የባህር ሰርጥ መዘጋት የዓለምን የኢነርጂ ገበያ ወደ ሲኦል እየቀየረው ቀጥሏል። በትናንትናው ዕለትም የአንድ ጋሎን ነዳጅ ዋጋም በአሜሪካ በአማካይ $4 ከ26 ሳንቲም መድረሱ ሸማቾችን ክፉኛ አስቆጥቷል። የዋጋ ግሽበቱ የአሜሪካውያንን ደሞዝ እንደ በረዶ እያቀለጠው ሲሆን እንደ አውሮፓውያን አቆጣጠር ከ2023 ወዲህ ለመጀመሪያ ጊዜ የዜጎች ትክክለኛ ገቢ መቀነሱን መረጃዎች ያሳያሉ። የሕዝብ የስነ ልቦና ሁኔታም በታሪክ ዝቅተኛው ደረጃ ላይ ወረደ ሲሆን 64 በመቶ የሚሆኑ አሜሪካውያን ወደ ኢራን ጦርነት መግባት ትልቅ ስህተት ነበር የሚል ድምፅ ሰጥተዋል። የሕዝብ ቁጣ ደግሞ በመጪው ህዳር ለሚካሄደው ምርጫ የሚወዳደሩትን የሪፐብሊካን አባላት ክፉኛ ስላሳሰባቸው ከትራምፕ ይልቅ ወደ ሕዝቡ ፍላጎት እንዲያዘነብሉ አስገድዷቸዋል። የጦርነቱ ወጪ ደግሞ ሌላኛው አስደንጋጭ ጉዳይ ነው። የፔንታጎን ተጠባባቂ ተቆጣጣሪ ጁልስ ሁረስት ለሕግ መወሰኛ ምክር ቤቱ እንደገለጹት እስካሁን ድረስ የኢራን ጦርነት $29 ቢሊዮን ገደማ አሜሪካን ዋጋ አስከፍሏል። ሆኖም ግን የውጭ ወታደራዊ ባለሙያዎች ይህ ቁጥር እጅግ ዝቅ ተደርጎ የቀረበ መሆኑና ትክክለኛ ወጪ $100 ቢሊዮን ሊቆጠር እንደሚችል ይናገራሉ። ትራምፕ ለዚህ ጦርነት የሚሆን ተጨማሪ በጀት እስካሁን ለኮንግረሱ ቢያቀርቡም የጥይትና የጦር መሳሪያዎች እጥረት ግን በከፍተኛ ሁኔታ እየታየ ይገኛል። ይህም ጦርነቱ ምን ያህል ያለ ዕቅድና ያለ በቂ ዝግጅት የተጀመረ መሆኑን የሚያሳይ ነው። የሚገርመው ግን ይህ በትራምፕ ላይ የተነሳው የኮንግረሱ አመፅ በጦርነቱ ላይ ብቻ የተገደበ አይደለም። ትራምፕ በዚህ ሳምንት ብቻ ተከታታይ የሆኑ 3 ትላልቅ የፖለቲካ ሽንፈቶችን አስተናግደዋል። በመጀመሪያ ለፖለቲካ አጋሮቻቸው መካሻ በሚል ያዘጋጁትን $1.8 ቢሊዮን ሚስጥራዊ ፈንድ በሪፐብሊካን አባላት ተቃውሞ ምክንያት እንዲሰርዙ ተገደዋል። በመቀጠልም በዋይት ሃውስ ውስጥ አዲስ የጭፈራ አዳራሽ ወይም ቦድሮም ለመገንባት የጠየቁት በጀትም በሴኔቱ ሪፐብሊካኖች ውድቅ ተደርጎባቸዋል።
በተጨማሪም የቀድሞውን የቤት ፋይናንስ ኤጀንሲ ዳይሬክተር ቢል ፑንቴን የብሔራዊ መረጃ ደህንነት ጠባቂ ዳይሬክተር አድርገው መሾማቸው በኮንግረሱ ታማኝ አባላት ዘንድ ሳይቀር የታማኝነት ሹመት በሚል ከፍተኛ ተቃውሞን አስነስቶባቸዋል። እነዚህ ሁሉ ክስተቶች ተደምረውም ትራምፕ ከኮንግረሱ ጋር ያላቸውን የጫጉላ ጊዜ አብቅቶ ወደ ለየለት ፍጥጫ መሸጋገራቸውን ያረጋግጣሉ። በጦር ግንባር በኩል ያለው ሁኔታ ደግሞ ይበልጥ አሳሳቢ ነው። የተኩስ አቁም ስምምነቱ ባለበት በዚህ ወቅትም በትላንትናው ምሽት አሜሪካና ኢራን ዳግም በቀጥታ ተጋጅተዋል። ኩዌትና ባህሬን በዚህ የተኩስ ልውውጥ መሃል ተገኝተው የከፋ ጉዳት ደርሶባቸዋል። ይህም በዲፕሎማሲ በኩል እየተደረገ ያለውን የሰላም ጥረት እጅግ አዝጋሚና ተሰባሪ አድርጎታል። የሕዝብ ተወካዮች ምክር ቤት አፈ ጉባኤው ማይክ ጆንሰንም የፕሬዚዳንቱን የጦርነት ስልጣን መገደብ ለድርድሩ አደገኛ ነው ቢሉም አብዛኛው የምክር ቤት አባላት ግን ትራምፕ ጦርነቱን የሚጠቀሙበት መንገድ አሜሪካንን ዋጋ ያስከፈላት ቀጥሏል በሚል አቋማቸው ጸንተዋል። ይህ የሕግ መወሰኛ ምክር ቤት ውሳኔ አሁን ባለበት ደረጃም ለፕሬዚዳንቱ ትልቅ የስነ ልቦናና የፖለቲካ ስብራት ቢሆንም በሕግ በኩል ግን ፕሬዚዳንቱ ቬቶ የማድረግ ስልጣን ስላላቸው ትራምፕ ይህንን ውሳኔ ውድቅ እንደሚያደርጉት ደግሞ ምንም ጥርጥር የለውም። ነገር ግን የዚህ ውሳኔ ትልቁ መልእክት የዓለምን ጂኦፖለቲካ ካርታ ለመለወጥ የሚጥሩ ትራምፕ በገዛ ሀገራቸው ውስጥ ተቀባይነት እያጡ መሆናቸውን ለኢራን፣ ለሩሲያና ለቻይና ማሳየቱ ነው። ሴናተር ጆን ቱ እንደገለጹትም ከዋይት ሀውስ የሚወጡት ተከታታይና አንዳንዴም የሚጋጩ መግለጫዎች በኮንግረሱና በአስተዳደሩ መካከል ያለውን ግንኙነት እጅግ ውስብስብ አድርገውታል። በአሜሪካ የፖለቲካ ሰማይ ስር አሁን የሚታየው ክስተትም ተራ የፓርቲዎች ሽኩቻ ሳይሆን የአንድ ታላቅ ግዛት የስልጣን ምሰሶች እርስ በርስ ሲላተሙ የሚያሳይ እጅግ አስገራሚ ድራማ ነው። ለሁለተኛው ስልጣን ዘመን ወደ ዋይት ሀውስ የተመለሱት ዶናልድ ትራምፕም አሜሪካንን እንደ ግል ንብረታቸው፣ ኮንግረሱን ደግሞ እንደ ታዛዥ አገልጋያቸው ሲቆጥሩ ቢቆይም በትላንትናው ዕለት ግን ያ ያላገጠው የስልጣን ማማ መናድ ጀምሯል። የሕግ መወሰኛ ምክር ቤት የወሰደው እርምጃ በአንድ በኩል ሕጋዊ፣ በሌላ በኩል ደግሞ ስለ ልቦና ጦርነት ነው። ምክር ቤቱ የ1973ቱን የጦርነት ስልጣን ሕግ በመጥቀስም ፕሬዚዳንቱ ያለ ኮንግረሱ ይፋዊ የጦርነት አዋጅ ወታደራዊ እርምጃቸውን እንዲያቆሙ ማዘዙ ትራምፕን በዓለም ፊት እርቃናቸውን አስቀርቷቸዋል። ምንም እንኳን ይህ ውሳኔ ወዲያውኑ ቦምቦችን ባያስቆምም ትራምፕ ለኢራን እያሳዩት ያለው ጠንካራ ሰው እኔ ነኝ የሚል ምስል ግን በገዛ ወገኖቻቸው ተሰባብሮባቸዋል። ይህ 215 ለ208 በሆነ ድምፅ ያለፈው ውሳኔ ትራምፕ በታሪካቸው ካስተናግዷቸው እጅግ መራራ ሽንፈቶች መካከል አንዱ ነው። ምክንያቱም ሽንፈቱ የመጣው በቁጥር በለጡኝ ከሚሏቸው ዲሞክራቶች ብቻ ሳይሆን በትከሻቸው ላይ ከተሸከሟቸው 4 የሪፐብሊካን አባላት ጭምር በመሆኑ ነው። እነዚህ 4ቱ የሪፐብሊካን የሕግ መወሰኛ ምክር ቤት አባላት ቶማስ ማሴይ፣ ቶም ባሬት፣ ዋረን ዴቪድሰንና ብራያን ፊትዝፓትሪክ አሁን ላይ በትራምፕ ደጋፊዎች ዘንድ እንደ ከዳተኛ፣ በሰላም ፈላጊዎች ዘንድ ደግሞ እንደ የህሊና ድምፅ እየታዩ ይገኛሉ። በተለይም የፔንሲልቫኒያው ብራያን ፊትዝፓትሪክ ጦርነቱ ያስከተለው የዋጋ ግሽበት የአሜሪካንን ቤተሰቦች ጉሮሮ እያነቀ መሆኑን በመግለጽ የሰጡት አስተያየትም ፖለቲካው ከዋይት ሀውስ የጭፈራ አዳራሽ ወጥቶ ወደ ተራው ህዝብ ማዕድ መውረዱን ያረጋግጣል። በትራምፕ ብሪት የተጎዱት የሉዚያናው ሴናተር ቢል ካሲዲ ድምፅም ቢሆን በፓርቲው ውስጥ ያለውን ስንጥቃት ምን ያህል ጥልቅና የማይጠገን መሆኑን ያሳያል። ትራምፕ የሀገር ፍቅር የሌላቸው ማለት ቢሳደቡም እነዚህ ተወካዮች ግን የሀገር ፍቅር ማለት ህዝብን ከሚያልቅ ጦርነትና ከኢኮኖሚ ውድመት መታደግ ነው የሚል ተግባራዊ ምላሽን ሰጥተዋል። ወደ ኢኮኖሚ ገጽታ ስንገባ ሁኔታው ከጦርነቱ በበለጠ የሚያስደነግጥ ነው። የሆርሙዝ የባህር ሰርጥ መቆለፍ ያስከተለው የነዳጅ እጥረትም ለአሜሪካና አማካይ የነዳጅ ዋጋ $4 ከ26 ሳንቲም እንዲደርስ አድርጎታል። ይህ ማለት አንድ ተራ አሜሪካዊ ለነዳጅ የሚያወጣው ገንዘብ ለምግብና ለኪራይ ካለው በጀት ላይ እየተቆረሰ ነው ማለት ነው። የዋጋ ግሽበቱ ካለፉት 4 አስርተ ዓመታት በከፋ ሁኔታ እየናረ ባለበት በዚህ ወቅትም የዜጎች ደሞዝ ከግሽበቱ ጋር መራመድ አቅቶት ወደ ኋላ መውደቁ በትራምፕ ላይ ያለውን ህዝባዊ ቁጣ ሰማይ እንዲነካ አድርጎታል። የኒውዮርክ ታይምስ የህዝብ አስተያየት ጥናት እንደሚያሳየው 64 በመቶ የሚሆኑ ህዝብ ትራምፕን የጦርነት አራማጅ አድርጎ መፈረጁ ፕሬዚዳንቱ በመጪው ምርጫ የገጠማቸውን እጅግ አስቸጋሪ ፈተና ያሳያል። የጦርነቱ ወጪ ደግሞ ሌላው የሚስጥር ቁልል ነው። ፔንታጎን እስካሁን $29 ቢሊዮን ወጥቷል ቢልም በመሬት ላይ ያለው እውነታ ግን ይህ ቁጥር የውቅያኖስ ጠብታ ያህል ብቻ መሆኑን የሚጠቁም ነው። አሜሪካም በየቀኑ በኢራን ላይ የምታዘንበው ሚሳኤልና የድሮን ዋጋ እንዲሁም በመካከለኛው ምስራቅ ለሚገኙ በሺዎች የሚቆጠሩ ወታደሮች የሚወጣው ወጪ የሀገሪቱን የፋይናንስ አቅም እያሟጠጠው ነው። ትራምፕ ለዚህ ሁሉ ውጪ የሚሆን ተጨማሪ በጀት ለኮንግረሱ ለማቅረብ መፍራታቸው በምክር ቤቱ የሚጠበቃቸውን ተቃውሞ ቀድመው በመረዳታቸው ነው።
ሆኖም ግን ያለ በጀት የሚመራ ጦርነት መጨረሻው ውድቀት መሆኑን ወታደራዊ ባለሙያዎች ያስጠነቅቃሉ። ትራምፕም በዚህ ሳምንት የገጠማቸው የሽንፈት ድርድር ደግሞ የአመራር ብቃታቸው ጥያቄ ውስጥ እንዲገባ አድርጎታል። ለፖለቲካ አጋሮቻቸው ሊሰጡት ያሰቡት የ1.8 ቢሊዮን ዶላር የታማኝነት ክፍያና በዋይት ሀውስ ውስጥ ሊገነቡት የፈለጉት አዳራሽም በገዛ ወገኖቻቸው መከልከላቸው ትራምፕ አሁን ላይ ብቸኛ ንጉሥ መሆናቸውን ያሳያል። ኮንግረሱም የፕሬዚዳንቱን የግል ፍላጎትና የሀገርን ጥቅም ለይቶ ማየት መጀመሩ በአሜሪካ የስልጣን ክፍፍል ታሪክ ውስጥ ትልቅ ለውጥ ነው። ትራምፕ ፋይናል ኔጎሽዬሽንስ እያሉ የሚመኩበት ድርድር በኢራን ወገን በኩል የአሜሪካ እብሪት ተብሎ መጠራቱ ደግሞ ዲፕሎማሲው ምን ያህል የከሸፈ መሆኑን ይጠቁማል። በጦር ግንባር በኩል በትላንትናው ምሽት የታየው ወታደራዊ ግጭት የሰላሙን ተስፋ ይበልጥ አጨልሞታል። ኩዌትና ባህሬን በአሜሪካና በኢራን ፍጥጫ መሃል ጠምደው የከፋ ጉዳት ማስተናገዳቸው ጦርነቱ ከቀጠናው አልፎ ዓለም አቀፍ እልቂት ሊወልድ እንደሚችል ትልቅ ምልክት ሆኗል። ትራምፕ ትርጉም የሌለው ድምፅ ቢሉም ይህ ድምፅ ግን በኢራን በቻይናና በሩሲያ ቤተ መንግስታት ውስጥ እንደ ትልቅ የድል ዜና ተቆጥሯል። አሜሪካ በውስጥ ከተከፋፈለችና ፕሬዚዳንቷ የኮንግረሱ ድጋፍ ከሌላቸው በውጭ ሀገር የሚደረግ ማንኛውም ድርድር ዋጋ እንደማይኖረው የፖለቲካ ተንታኞች ይናገራሉ። የአሜሪካ ዲሞክራሲ አሁን ያለበት ደረጃም የህሊና ፈተና ላይ ነው። ትራምፕ በቪቶ ስልጣናቸው ተጠቅመው የህዝብ ተወካዮችን ውሳኔ ውድቅ ሊያደርጉ ይችላሉ። ነገር ግን የ64 በመቶ ህዝብ ቁጣና የፓርቲያቸውን ስንጥቅ ሊመልሱት አይችሉም። የነዳጅ ዋጋ ንረት፣ የቢሊዮን ዶላሮች ብክነትና የጦርነቱ አሰልቺነት ተደምረው ትራምፕን ወደ ታሪክ መዝገብ ብቸኛው ተሸናፊ ፕሬዚዳንት አድርገው ሊያስገቧቸው ይችላሉ። በቀጣይ ቀናት የሚሰማው ዜና ወይ የታላቁን የሰላም ስምምነት በስርዓት ካልሆነም ደግሞ በዋሽንግተን ዲሲ የሚቀሰቀሰውንና የትራምፕን ስልጣን የሚፈታተነውን ታላቅ የፖለቲካ ሱናሚ የሚገልጽ ይሆናል። የሪፐብሊካን ግንብ ተንዷል። የትራምፕ ትዕቢት ተሰብሯል። አሜሪካም በአዲስ የታሪክ ምዕራፍ ውስጥ ሆና የነጻነቷንና የሰላሟን ዋጋ ዳግም እየመዘነች ትገኛለች። ዓለም አሁንም አይኗን በዋሽንግተን ላይ ጥላ ቀጣዩን ፍንዳታ ከጦር ሜዳው ወይስ ከኮንግረሱ አዳራሽ ይወጣ ይሆን በሚል ስጋትና ጉጉት ትጠባበቃለች።